እኔ ለምሳሌ በትዳር ነው የተፈተንኩት በህይወቴ አልተሳካም። በፍቺ ነው የተጠናቀቀው። እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ በነገራችን ላይ ሁሉ ቀረና ሁለታችን ስለያየንና አንቺም ርቀሽኝ ሄደሻል ለምንላንት እንደገና ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘሪውን ቪዲዮዎችን ይዤላችሁ መጥቻለሁ። ቤተሰቦች በዛሬ ቪዲዮ ላይ የሳምሶን ታደሰና የዳግማዊ ፀሐዬ የትዳር ሁኔታ አሁንም ድረስ መቋጫ አላገኘም። በሱ ጉዳይ ላይ አንዱ ላይ ነገሮች እንነጋገራለን። ትላንትና በለቀኩላችሁ ቪዲዮ ላይ ለማካተት እንደቻልኩት ያህል ዛሬም ተጨማሪ ቪዲዮዎችን አጠናክሬላችሁ ይዤላችሁ መጥቻለሁ። በእነዛ ጉዳዮች ላይ እናወራለን። ቤተሰቦች አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን መንካት እንዳይረሳ። በተጨማሪም ቤተሰቦች ለቻናሉ አዲስም ብትሆኑም ባትሆኑም ቪዲዮ ላይክ ማድረግ እንዳይረሳ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። እኔ ለምሳሌ በትዳር ነው የተፈተንኩት በህይወቴ ትዳር ውስጥ ከገባሁ በኋላ ኖርማሊ በህይወትሽ ህይወት ሩጫ ናት አይደል? በግልሽ የምትፈተኛቸው ነገሮች አሉ። እነዛ የምታልፊበት መንገድ አለ። በእነዛ ነገሮች ሁሉ ተፈትኛለሁ እኔ እስካሁንም ድረስ ማለት ነው። አልተሳካም። በፍቺ ነው የተጠናቀቀው። እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ በነገራችን ላይ ጥሩ ባልም ነበርኩ ሆነ የሱ አንድ ታናሽቱ ነበረች። በእኛ ጓደኝነት በቃ ደስተኛ ያልሆነች ችግር የምትፈጥር ነበረች። ወይ አባትነቴን ምረጪ ወይ እሱን ምረጪ ተባልኩ ማለት ነው። ቢያገባም እኔ ችግር የለብኝ ባለትዳርም ቢሆን ፈቶ ያገባኛል አይነት ነገር እናቷ ይደውላሉ። ባንተ ምክንያት በረኪና ጠጥታ ነው ይላል። ቤቢ ምን ይለኛል? ከዚህም በላይ ፈተና ሊገጥመኝ ይችላል ይለኛል። እኔ ደግሞ እስካሁን ካሳለፍኩት በላይ አይመጣም። ዳግም የትዳር ህይወት የሚቀጥሉ ይመስላችኋል? ጸጥሏል። የተጀመረው እንደ ብሄር እዛ ከደቡብ ነገር ጋርና አባቴ ደቡብ ሰው ነውና የአዲስ አበባ ነው ተወልዶ ያደገው። እኛ ጋር ደግሞ እንደዚህ አይነት ነገር የለም። ንጹህ ኢትዮጵያዊነት ነው። ቤተሰቤም ዘረኝነት አያውቅም። ባለቤቴ ደግሞ እንዲህ ነኝ ሲል እንኳን ሰምቻለሁ። እና ቤተሰቦች ይህን ቪዲዮ ያመጣሁላችሁ ለምንድን ነው ምን አይነት ፕሮሰስ እንደነበረው ወይም ደግሞ ትዳራቸው አፈራረሱ እንዴት እንደሆነ መመልከት ትችላላችሁ። የመጀመሪያ ደረጃ የነሱ ትዳር የመፍረሳቸው ምክንያት ነው ብዬ የማስበው እኔ እንደራሴ ሶሻል ሚዲያ ላይ መውጣቱ ነው። ትዳር የሆነ ድብቅ ሽፍን ሲል ነገር ነው መሰለኝ ሰላም ነው የሚያገኘው። አብዛኛውን ጊዜ ሶሻል ሚዲያ ላይ የወጡ ትዳሮች አብዛኛውን ጊዜ መፍረስ እድላቸው ከፍተኛ ነው። ለምን በቃ እኔ እንጃ። እኔም እሱ ጥያቄ አልተመለሰልኝም። ለምን ይመስላችኋል? ብቻ ያ ነገር ቀጥሎ በትላንትናው ዕለት እንግዲህ እዚህ ደረጃ ደርሷል። ሄዶ ብያቸው ነው የወረዱት። ከመምጣት በፊት ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አሉ ሲመጣ እንዲላርገው ምናምን እያልታው አባቱ የሰጡኝ ምክር ይሄው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እኛም ተዘምሮኩ በስማት ስማት ለቤቱ እናንተ አያገባችሁ። ፍርድ ቤት ያዘው 97 ነበር እንዴ? አንተ 97 ነበር? አዎ። አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደብካት ነው። ምንም ባላልን መናገር እንችላለን። ሄደን ቤት አሸጠ ምናምን ስሟን አጠፋ። በነገራችሁ ላይ ይሄን ቪዲዮ ካየኝ በኋላ እኔ እንደራሴ ቁጭ ብዬ በደንብ አስቤበት አንድ ሀሳብ መጣልኝ። ጥፋቱ ማን ጋር ነው? እኔ የሚመስለኝ አሁን እዚህ ጋር
ሁለቱም ጋር ጥፋት አለ፣ እሱን አምናለሁ። ግን የበለጠ ግን ማን ጋር ነው? ሚስትየው ጋር ያደረገ ነው። ለምን ካላችሁኝ እንደዚህ አይነት ምክክር ነገሮች ላይ ልጆችን በተቻለ አቅም እንደ እናትነቷ ልታርቅ ይገባል ብዬ ነው የማስበው። ልጆቹን ከላይ ይዘው መጥቶ በአባታቸው ፊት አላስፈላጊ ሰጣ ገባ መግባቱ ተገቢ አይደለም ብዬ አስባለሁ። መጀመሪያ ለዚህ ሁላ ነገር የደረጋቸው አንደኛ ምንድነው ሶሻል ሚዲያ ላይ ወይ ደግሞ እውቅና ያለው ትዳር በመመስረታቸው በዚህ የተነሳ የተለያዩ አልባልቶች፣ ስሞቶች፣ ሀሜቶች ይመጣሉ። እነዛ ነገርን ተቋቁሞ የማለፍ አቅማቸው ደካማ ሆነ። እሺ እሱም ይሁን። በተጨማሪ ግን ተጨማሪ ስህተት ለምን ያስፈልጋል? ዛሬ ላይ እያወራን ያለው በእነሱ ጉዳይ ለምንድን ነው? ይህንን ርዕስ አድርጎ ለእኛ ስላበረከቱልን ነው። ለማንኛውም ቤተሰቦች በዛም አለ በዚህም ባልና ሚስት ግን ሁለቱም የወደቀ አስተሳሰብ እንዳላቸው ነው ተረድቻለሁ። ምክንያቱም የፈለገ ነገር ቢሆን በልጆች ፊት እንደዚህ አይነት አላስፈላጊ ንግግሮችን ልጆችም ደግሞ አባታቸውን እንደዚህ እስከመናገር ደረጃ እንዲደርሱ መንገዱን መክፈት አልነበረባቸውም ብዬ አስባለሁ። ይሄ የኔ ሀሳብ ነው። እስቲ እናንተን ሀሳብን ኮሜንት ሴክሽን ላይ አጋሩኝ። ዛሬ የምገኘው ከጠበቃ ጋር ነው። ጠበቃ ሰላሳ እንዲቆያችሁን እንግዲህ እንደሚታወቀው ዳግማዊት ቀድሞ የነበራትን ትዳር በተመለከተ የፍርድ ቤት ጉዳዮች አሉባት። ያንን አስመልክቶ ጠበቃዋ እንድሆን መርጣኝ ውክልና ወስጃለሁ። ስለሆነም ከዚህ በኋላ እሷንና ልጆቿን በተመለከተ የሚነሱ የተለያዩ ጉዳዮችን አስመልክቶ ማንኛውም ሰው ሊያናግር የሚገባው እኔን ይሆናል ማለት ነው። ጠበቃዋ መሆኔን ሁላችሁም እንድትረዱት ለማለት ነው። እሺ፣ ከዛ በተረፈ ዛሬ ትናንትና ማታ የተለቀቀ ቪዲዮ ለኔ ተልኮልኛል። ከኔ እውቅናና ፍቃድ ውጪ የሆነ ነው። ምናልባት ህጉ በዚህ ላይ ምን ይላል? ምንድነው እንግዲህ ዳጊ እኔም ያው ሊከሽልኝ አይቼዋለሁ። የማንንም ሰው ምስልና ቪዲዮ ያለ ሰውየው ፈቃድ አሁን እንግዲህ እንደሚታወቀው ልጆቹን በተመለከተ ሞግዚት ሆነ የተሾመችው ደንበኛዬ ዳግማዊት ናት። ስለሆነም ምስላቸውን በተመለከተ ማንም ሰው ያለሷ ፈቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም ብቻ ሳይሆን ይህንን ማድረግ ፍትሐ ብሔራዊና የወንጀል ኃላፊነት ያመጣል። አሁንም እኛ ጉዳዩን ማን ይህንን እንዳደረገ ከደንበኛዬ ፈቃድ ውጪ ይሄ ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባል እና ያለ አግባብ የተለቀቀውን ቪዲዮ አስመልክቶ በፍትሐ ብሔር ካሳ የምንጠይቅ ይሆናል። በወንጀልም ጉዳዩን ወስደን ይሄንን የለቀቀ ሰው ተጠያቂ ይሆናል። በኢትዮጵያ ሕግ የሰውን ቪዲዮ ወይም ምስል ያለ ፈቃዱ መልቀቅ አይቻልም። ስለሆነም ያለ ደንበኛዬ ፈቃድ የተለቀቀበትን አግባብ በሕጉ የምንሄድበት ይሆናል ማለት ነው። ብዙ ጥያቄዎች ይመጣሉ። እኔ መልስ መስጠትም ስላልፈለኩ ጉዳዩ በህግ የተያዘ ስለሆነ ያ ነው። እዚህ ጋር ልጆች ምን አስተዋጽኦ አላቸው? ምንድነው እዚህ ጋር እኔም በአጋጣሚ ሁኔታውን ያው ጠበቃዋ እንደመሆኔ ተረድቼው ነበረ። አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበር። ያው ልጆቹ በኢቢኤስ የተለቀቀውን ሌላም ነገሮች አይተው ስለነበረ አንጎበኘውም የሚል ነገር ነበር። እኔም እንደተደወለልኝ አይ አባታቸው በፍርድ ቤት ውሳኔ መሰረት ሊጎበኛቸው ይገባል ብዬ እሷም እናቷም አቋም ወስደን ከአፓርታማ ላይ ወርደው ሰላም እንዲሉት ነው የተደረገው። ከዛ በኋላ ግን ይሄ እየተለቀቀ ያለው ነገር ከኔ ደንበኛ ፈቃድ ውጪ ልጆቹ በራሳቸው አባታቸው ላይ ሪያክት ያደረጉት ነገር ነው እንጂ እኛ ጉብኝቱ ለአባት ብቻ ሳይሆን ለልጅም የሚጠቅም ቢቻል ከአባታቸው ጋር ተከታታይነት ያለው ቀጣይነት ያለው ግንኙነት እንደሚያስፈልጋቸው ነው እኔም ደንበኛ የምንረዳው። ያው ፍቺው አንድ ቀን መጥቷል። በዛ ሰዓት ግን ያ ሪያክሽን ከልጆቹ በራሳቸው እንደውም በእኛ በኩል የነበረው ግፊት ሄደው እንዲያናግሩት ነው እኔም እንደተደወለልኝ የፍርድ ቤትን ትዕዛዝ ነው መፈጸም ብዬ ነበር። ግን ልጆቹ በኢቢኤስም ያሉትን ሌሎችንም ነገሮች 6 ወር አላየንም የሚል ነገሮች ቅሬታ አንስተው ከደንበኛዬም እንደተረዳሁት ቅሬታ እና ሪያክሽኑ አባታቸው ላይ እንደዛ አድርገዋል። ያ ነገር በደንበኛዬ አነሳሽነት የተደረገ እንዳልሆነ ጉዳዩን በቅርበት ስለተከታተልኩ ተረድቻለሁ። እንደዚህ አይነት ግላዊ ነገሮች ሲወጡ ባለመተባበር ነገሩን ዲስከሬጅ ማድረግ ነግበኔ ባለት ይገባል። ጥንቃቄ ማድረግ ያስፈልጋል። ከባለፈው ዓመት ጀምሮ ምንም አይነት ኢንተርቪው አልሰጠሁኝም። ከዚህ በፊት የነበረውን ከዛሬ 5 ዓመት ምናምን በፊት የነበሩ ኢንተርቪዎች እየመጡ አሁን እንደተሰጡ ተደርጎ ይወጣል እንጂ በእኔ በኩል ምንም አይነት የተሰጠ መልስም ሆነ የሰጠሁት ኢንተርቪውም የለም። ልጆቼንም ደግሞ ይዤ መውጣት ፍላጎት ፈቃደኛም አይደለሁም። እንደውም በጣም ፕሬሸር ተደርገው ነው ወቅቱ እዛ ጋር እሱ ጋር የሚሄዱት እና በዚህ በኩል ሆን ብሎ እንዳይጎበኛቸው የተደረገ ነገር የለም ለማለት ነው። ሌላው እንግዲህ እኔ ደንበኛዬን ዳግማዊት ፀሐይን ወክዬ የሰራሁበት የተወከልኩበት ጉዳይ
አስቀድሞ ከጋብቻ በፊት ያፈራሁት ነው የምትለው ደንበኛ ቤት በተመለከተ የስር ፍርድ ቤት ያሳለፈው ውሳኔ ላይ ደንበኛ በወከለችን መሰረት ይግባኝ ብለን ያንን እየተከታተልን ያለነውና ዞሮ ዞሮ በእሷና በቀድሞ ባለቤታቸው መካከል ያለው ጉዳይ በፍርድ ሂደት ያለና ጉዳዩን ደግሞ በጥብቅና እኔ እንዲሁም ደግሞ የጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎፈር ያካሄድ ነው እየተከታተልን ያለው በመሆኑ ማንኛውም ሰው ይህን ጉዳይ በተመለከተ ጥያቄ ካለው እኛን አፕሮች ማድረግ ይችላል እና ደንበኛ ዳግማዊትንና ልጆቹ ላይ ጫና የሚፈጥር ነገር ባይደረግ ጥሩ ነው። ያለበለዚያ ግን ያው በፍትሐ ብሔርና በወንጀል ጉዳዩን የምንሄድበት ይሆናል ማለት ነው። እናመሰግናለን። እሺ እንደሰማችሁት ነው። ቀደም ላየነው ቪዲዮ የሰጠችው ምላሽ ነው። በዚህ ጉዳይ ላይ እኔ ምንም አይልም። ነገር ግን መጀመሪያ ልጆቹን ሚዲያ ላይ ያሳለፋችሁ የሰጣችሁት ባልና ሚስት ናችሁ። ስለዚህ ፍትሐ ብሔር እንደው እኔ በኖር ጥያቄ መጀመሪያው ከማን ነው? ከእናትና ከአባት ነው ብዬ ነው የማስበው። ሁለተኛ ይሄ ቪዲዮ ሲቀረጽ የነበረው ከግቢ ውስጥ አንድ ደግሞ ከውጪ ነበረ። ስለዚህ ያለ እውቅና ተለቀቀ ቢባልም ለቃቂው አካልን ያውቁታል ማለት ነው። ስለዚህ ቤተሰቦች እኔ በዚህ ጉዳይ ላይ የኔ ሀሳብ ይመስለኝ ዝም ብሎ ወይ ደግሞ የሚዲያ ከበር ለማግኘት ነው ብሎ የተጠቀሙት ነገር ነው ብዬ ነው የማስበው። እናንተ በዚህ ጉዳይ ላይ ምን ሀሳብ ትሰጣላችሁ? በተጨማሪም ግን እኔ እንደ ሀሳብ ምን እላለሁ፣ እስካሁን ድረስ አንድ የታዘብኩት ነገር አለ። ለምሳሌ በዚህ ሳምንት ውስጥ ብቻ 2 አርቲስቶቻችን ሊያገቡ ሽምግልና ልከዋል። ከነሱ ሽምግልና ከላኩት አርቲስቶች መካከል አርቲስት ናታይና አርቲስት ሙሉዓለም ሁለቱም በተመሳሳይ ቀን ማለት ይቻላል ቅርብ በሆኑ ቀናቶች ውስጥ ሁለቱም ሽምግልና ልከዋል። በዛን ጊዜ ላይ እኔ አንድ የታዘብኩት ነገር አለ። ትልልቅ አርቲስቶች እንደነ ሰራዊት ፍቅሬ እንዲሁም ደግሞ የተለያዩ ድንቅ የምንወዳቸው የምናከብራቸው አርቲስቶች ተገኝተው ነበረ። በተጨማሪም ደግሞ በሴቶችም በኩልም ደግሞ አንጋፋ የሆኑት እንደነ ገነት ንጋቱ አይነት አርቲስቶች በተገኙበት ነበረ። ነገር ግን እኔ አንድ የታዘብኩት ነገር እነዚህ ሁላ አርቲስቶች ሳምሶን ታደሰና እንዲሁም ደግሞ ዳግማዊ ፀሐዬ አርቲስት አይደሉም ወይ ብዬ ለራሴ ጠየቅኩኝ። ምክንያቱም አርቲስቶች ማጋባት እንጂ ማፋታት ላይ የሉም ወይንስ ደግሞ ትዳር እንዲቀጥል አይረዱም ወይ ብዬ ለራሴ ጥያቄ ፈጠረብኝ። እዛ ጋር ትዳር ለማስመስረት ሁሉም እንዳለ በረበረብ ላይ ሆኖ ያውላ አርቲስት በብዛት ተገኝቶ በነሱ ሽምግልና ላይ ተገኝቶ የበኩላቸው ሚና እየተወጡ ነበር ወይ ደግሞ በጎ ፍቃዳቸውን እያረጉ ነበር። ነገር ግን እኔ ግን አንድ የታዘብኩት ነገር እዚህ ጋር እየፈረሰ ያለውን ትዳር ግን ዞር ብሎ አንድ የሚያየ ታዋቂም አዋቂም ምንም አይነት አርቲስት አላየኝም። ሁሉም ጀርባቸውን ሰጥተው በተጨማሪም እንደው ምን እያሉ ነው? እነዚህ ትዳራቸው ላይ ያለው ሁኔታ አላስፈላጊ ነገሮችን ወይ ደግሞ ትዳራቸው ላይ ያሉትን ስህተቶችን ነቅሰው እያወጡ ጭራሽ ለሶሻል ሚዲያ መነጋገሪያ እንዲሆኑ እያረጓቸው እንደሆነ የታዘብኩት። በዚህ ጉዳይ ላይ እናንተ አስተውላችሁ ታውቃላችሁ? ግን እኔ ግን አሁን አስተውየው ስለሆነ በዚህ ጉዳይ ጥያቄ ስለፈጠረብኝ ነው። እናንተ እስቲ ሀሳባችሁን ግለጹልኝ። አንተ ዛሬ በጊዜ መጣ ጎብዛል። እንኳን ደስ አለ። እንኳን ደስ አለ። ምን ጆሮህን ምንድን ነው አድርጎ? እንኳን ደስ አለ። እንኳን ደስ አለ። ምን ይባላል? አሁን ተነስቼ ከጭጭጭጭ ያርገ ብረጋግጥ ምን ታመጣለህ? እንኳን ደስ አለ ትለኛለህ? እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ። ምን አለው ወራዳ ቤተሰቦች እንግዲህ ወይ በልጅነት ልጅ ሲወለድ ወይ ደግሞ መረን ልጅ ከተወለደ እንደዚህ ነው የሚሆነው። ተላምዶ ያድግና ዛሬ በጊዜ መጣ ሲባል እንኳን ደስ አለ ብሎ ለማንኛውም እኔ አባትየው ሪያክት በጣም ተመችቶኛል። ቅርጭጭ እንዳላረገ ሲሰበር የበለጠ ጥቅም ያለው ነገር ምንድነው? እስቲ ለእናንተ ልጠይቃችሁ ቤተሰቦች። ሲሰበር የበለጠ የሚጠቅመው ምንድነው? አረ አይ ተረድቻለሁ። ምንድነው መልሱ? ምንድነው እንደዚህ ያለች? እንግዲህ ደርቲ ሜንዶች በጣም እየበዙ ነው። ሲሰበር የበለጠ ጥቅም የሚኖረው እንቁላል። እኔ ማቀ ይሄ ነው። ጀስት ከእንቁላል ውጭ የምታውቁት ካለ አንሰር አድርጉልኝ። እንደሷ ግን ተመሳሳይ ካላችሁ እኔ ውድቅ ነው የማደርገው። እንዴ ናና ልብስን አንሳ። ፍቅር ግን አታበሳጨኝ እሺ። አሁን አስተካክለው አሁን ድጋሚ እንዴ አይ ምንድነው ችግር? እግዚአብሔር ሆይ ስለሰጠኝ ሚስት አመሰግናለሁ። አንጀቷን በላው። ምቹ ረዳት አባቱ ቴንክ ዩ። በእውነት መልከ መልካም
በዛ ላይ ጸባይዋ፣ ትህትናዋ፣ ፍቅሯ እግዚአብሔር ሆይ ተመስገን፣ አመሰግናለሁ። ይህ ለእኔ የሚገባኝ አይደለም። እንደዚች አይነት እግዚአብሔር የተወደደች ሚስት ስለሰጠኝ ምቹ ረዳት አመሰግናለሁ። ጋይስ አገለጣት ይመች። እንደዚህ ሚስትን አረጋግቶ እየተቻለ እዛ ፋይቲንግ ውስጥ መግባት ሼም ነው በጣም። ይሄን ሆዳም ቅንቡር ሳያችሁልኝ ሰይጣን ያሳስተይነ ሰው ሰይጣን ይባላሉ። ሰይዲ ብዙዎቻችሁ ስለምትወዱኝ ነው መሰለኝ ብዙ ስሞችን አውጣችሁልኛል። ለምሳሌ ሰይጣን፣ ዲያብሎስ፣ ሳጥናኤል፣ ጂኒ፣ ገለመኔ ብዙ ስሞች ነው ያወጣችሁልኝ። በጣም አመሰግናለሁ። ግን አንዳንዴ ታናዱኛላችሁ። ይሄ ያለ ስሜ ስም ትሰጡኛላችሁ፣ እማያገባኝ ቦታ ትከቱኛላችሁ፣ ያለ ስራዬ ስራ ትሰጡኛላችሁ። ይሄውላችሁ ይሄንን እዩት። አታ በጾም እንትን ሰይጣን አሳስቶኝ ነው። በእናትሽ ጾም ምን ላድርግ? እኔ ሰይጣን ነው ያሳሳተኝ። እኔ እኮ መብላት ፈልጌ አልነበረም፣ ግን በቃ ሰይጣን አለ። አያችሁ ይሄን ሆዳም ቅንቡር ሳያችሁልኝ ሰይጣን ያሳስተኝ ሰው። እኔ እንደዚህ አይነት ትንንሽ ስራዎችን አልሰራም። ከሰራውኝ ወፈር ያለ ትልቅ ጣዕም ያመጣ ስራ ነው የምሰራው። ይኸውላችሁ እንዲህ አይነት ትልቅ ስራ ነው የምሰራው። እኔ የትም አታመልጠኝም። እገልሃለሁ አለቅም። እሺ እገልሃለሁ። ከስተመር ደንበኛ ነው ስራቷል። ጋይስ እንግዲህ ከዚህ በላይ አስተማሪ ነገር የለም። ብዙዎቻችን ለእያንዳንዱ ነገር ምክንያት ሰይጣን እናደርገዋለን እንጂ ሰይጣን ራሱ እኛን ምክንያት ማድረግ ከጀመረ በጣም ቆይቷል። ለማንኛውም እንግዲህ በሰይጣን አላካችሁ ብዙ ኃጢአትና ብዙ ስህተት የሰራችሁ ሰዎች ይቅር ይበላችሁ። ሰይጣን ራሱ ደብሮት ሰው መሳደብ ጀምሯል። ለማንኛውም ቤተሰቦች አርቲስት ናታይስ የሱ የሽምግልና ሁኔታ ቪዲዮ ልጋብዛችሁና ከሱ በኋላ እንመለሳለን። እኔ ትልቅ ኩራት ይሰማኛል። የሚመችህ ይመችኛል። ወዳለሁ ናቲ። የምንወደው ተዋናያችን የናቲ ጌታቸው የሽምግልና ስነ ስርዓት ላይ ስለተገኛችሁ በታላላቅ ወንድሞቹ፣ ባጎቶቹ፣ በሙያ ቤተሰቦቹ፣ ወንድሞቹ ስም ከፍ ያለ ምስጋናዬን ለማቅረብ ወዳለሁ። ቀጣዩን ፕሮግራም ምን እንደሚመስል ማንድያ ያወራናል። ከዚያ በፊት ግን እኔ ማለት የምፈልገው ነገር ናቲዬ የተባረከ ጋብቻ ያድርግልን። አንተ ድምቀት ነው ያለኝ ማለት ከድንግልና ወደ ሙያ አዘነበልኩ አይደል? ስለምወደው እሺ። ሌላው የሙያ አባታች እሺ፣ እንዳለ የሙያ ጓደኞቼ እንዴት ናችሁ? ሰላም ነው ወይ? ናታይ በጣም የምንወደው ወንድማችን ነው። ዛሬ ያው ሽምግልና ልንሄድለት ነው። ሰዓቱ ሁሉ ደረሰ ስለሆነ ቶሎ እንሂድ አይደለ? ሰዓቱ እየደረሰ ነው። እንኳን ደስ ያለ ናታይ። እኔ እውነት ታዛዥ ልጅ ነው። እንደ ሕፃን ልጅ ና ስንለው የሚመጣ ይር ስንለው የሚሄድ ናታዬ፣ እንኳን ደስ ያለ ወንድሜ። ለአንተ ሽማግሌ በመሆኔ እጅግ ደስተኛ ነኝ። በተረፈ ደግሞ ወጣት ሙሌ እንግዲህ ቤተሰቦች የአርቲስት ናታይን ሽምግልና እንዳያችሁት ነው። በሽምግልናው ላይ ያልተገኘ አርቲስት አለ ማለት ይከብዳል። ስለዚህ እኔ አንድ የተረዳው ነገር አለ። እዚህ ጋር አዲስ የሰርግ ወይ ደግሞ የትዳር ተቋምን ለመመስረት ይሄ ሁላ አርቲስት ተገኝቶ ከጎኑ ቆሞ ሲያበረታቱት፣ ነገር ግን እየፈረሰ ያለውን ትዳርን ግን ብዙዎቹ ረስቶታል። በዚህ ጉዳይ ላይ እኔ እንደራሴ ከውጭ ሆኜ አዝኛለሁ። ትልልቅ አርቲስቶች አሉ፣ በወንዶችም በሴቶችም ደግሞ
ትልልቅ አንጋፋ አርቲስቶች አሉ። እነዚህ አርቲስቶች ቢያንስ እንደ ትልልቅነታቸው እንደ ትዳር ኤክስፔሪየንሳቸው ዞር ብለው ሊወድቅ ያለውን ትዳርን ቢያቃኑት የተሻለ ነው ብዬ እኔ ከዚህ ጋር አስባለሁ። እናንተም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ግለጹልኝ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህ ናቸው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ግለጹልኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ደግሞ ላይክ እንዳደረጋችሁልኝ አልጠራጠርም። ደህና ሁኑ።